የትግራይ ሉዓላዊ ግዛት የምትሉትን መሬት ሂዳችሁ በጉልበት ታስመልሱ ነበር? ሊሆን የሚችለው እሱ ነበር? እዛም እኮ እሳት አለ። እዛም ጦርነት የሚችሉ እዛም የሚዋጉ እዛም የሚተኩሱ አለ። በጀቱ የተከለከለው በህወሓት የጦርነት ነጋሪት ጎሳሚነት እንደገና ራሳችን በጀት ሰጥተን መሳሪያ ገዝተው ነዳጅ ሞልተው እንደገና ተመልሰው እኛን ሊወጉ የሚችሉበትን እድል አንፈጥርም በሚል ነው። አሁን ህወሓት ይችን የጦርነት ነጋሪት ጊዜያዊ አስተዳደሩን አፈርሳለሁ የሚለውን እንቅስቃሴ ተከትሎ ሂውማን ራይትስ ዎች ይችን መግለጫ ያወጣበት ምክንያት ምን? ዶክተር ደብረጽዮን በጉልበት እናፈርሰዋለን ስለሚሉት የእሳቸው አስተዳደር ምን አይነት አቋም እንዳላቸው አሁንም ግልጽ ባለ በሚታይ መልኩ የተሰመረ መስመር የለም። የቀድሞ ተዋጊዎችን ጨምሮ አዳዲስ ምልምል ወታደሮች ወይም አዳዲስ ወጣቶችን ወደ ጦር ካምፕ እያፈሱ የማስገባት እንቅስቃሴውን አጠናክረው ከውጭ ጠላት ጋር ከነ ኤርትራ ጋር ከሻዕቢያ ጋር አብሮ እየሰራ ኢትዮጵያን ለማፍረስ የሚታትር ቡድን በሰላማዊ መንገድ ከጀነራል ታደሰ ወረደ ስልጣኑን ስለተቀበለ ብሎ ከነሱ ጋር ሊሰራ የሚችልበት እድል የለም። ሰላም ለእናንተ ይሁን። የተከበራችሁ የመሆን መልቲሚዲያ ቤተሰቦች እንደምን አላችሁ? ብሩክ የሾርቅ አሰፋ ነኝ። ከመሆን መልቲሚዲያ የዛሬውን ዕለታዊ የመረጃ ፕሮግራማችንን ይዘን ቀርበናል። በዛሬ ፕሮግራማችን በህወሓት ካምፕ ውስጥ እየተከናወኑ ያሉ በተለይም ደግሞ ከትግራይ ክልል ጊዜያዊ አስተዳደር በጀነራል ታደሰ ወረደ በሚመራውና በደብረጽዮን መራሹ የህወሓት ቡድን መካከል ያለው ፍጥጫ ተካሮ እንደቀጠለ እየሰማን ነው። ጀነራል ታደሰ ወረደ ከወትሮ በተለየ ሁኔታ ቆፍጠን ያለ አመራርና እርምጃ ለመውሰድ እየተዘጋጁ እንደሆነ የሚወጡ መረጃዎች ያስረዳሉ። እነ ዶክተር ደብረጽዮንም እሳቸውን ከቦታቸው ላይ በማንሳት ከጦርነቱ በፊት የነበረውን የትግራይ ክልል አስተዳደር ለመመለስ ውሳኔ ማሳለፋቸውን ተከትሎ የተለያዩ የጥፋት እንቅስቃሴዎችን እያደረጉ እንደሆነ እየሰማን ነው። ምን አዲስ ነገሮች አሉ? ጀነራል ታደሰ ምን እያደረጉ ነው? ህወሓትስ በበኩሉ ምን አይነት እንቅስቃሴዎችን እያደረገ ነው የሚለውን አጭር መረጃ ለእናንተ የምናካፍልበት ፕሮግራም ይዘን መጥተናል። መሆን መልቲሚዲያን ላይክ፣ ሰብስክራይብ እና ሼር ማድረጋችሁን ሳትረሱ በሱፐር ቻት እና በሱፐር ስቲከር እንዲሁም ደግሞ የቻናላችን የመሆን መልቲሚዲያ ቤተሰብ ወይም አባል ሜምበር በመሆን ድጋፍ ልታደርጉልን እንደምትችሉ ለማስታወስ እወዳለሁ። ባነሳነው ሐሳብ ላይ ያላችሁን የግል አስተያየት በኮመንት መስጫው ላይ ልታሰፍሩልኝ እንደምትችሉ እየገለጽኩኝ ከፕሮግራማችን ጋር አብራችሁ እንድትቆዩ በአክብሮት እጋብዛለሁ። መሆን መልቲሚዲያ ዘረኝነትንና ጥላቻን የሚጸየፍ በሐሳብ የበላይነት የሚያምን እውነትንና ኢትዮጵያዊነትን ለማጽናት የሚተጋ ሚዲያ ነው። መሆን መልቲሚዲያን በሱፐር ቻት እና በሱፐር ስቲከር እንዲሁም በገንዘብ መደገፍ የምትችሉ መሆኑን በአክብሮት እንገልጻለን። ይህን ሚዲያ መደገፍ እውነትንና ኢትዮጵያዊነትን ማጽናት መሆኑን አውቃችሁ ሼር፣ ላይክ፣ ሰብስክራይብ በማድረግ ለሌሎች ተደራሽ ማድረጋችሁን አትርሱ። መሆን መልቲሚዲያ የአዲሱ ትውልድ ሚዲያ። እንግዲህ ጀነራል ታደሰ ወረደ ባለፈው ሚያዝያ 1 ቀን ጀምሮ ለቀጣዩ 1 ዓመት ለተጨማሪ ጊዜ የስልጣን ዘመናቸው መራዘሙን እናስታውሳለን። የእሳቸውን የስልጣን ጊዜ ወይም የአስተዳደርነት የፕሬዝዳንትነታቸው ጊዜ መራዘሙን ተከትሎ ዶክተር ደብረጽዮን ደግሞ የእሳቸውን ስልጣን እንደማይቀበሉ ከዛም ሲያልፍ ደግሞ ከጦርነቱ በፊት የነበረውን በዶክተር ደብረጽዮን ገብረ ሚካኤል ይመራ የነበረውን ያን ወደ ጦርነት የገባንበትን የትግራይ ክልል አስተዳደር ለመመለስ በህወሓት ማዕከላዊ ኮሚቴ አስወስነው ወደ እርምጃ መግባታቸውን ወይም ደግሞ ያንን ጊዜያዊ አስተዳደር ለመመለስ የተለያየ እንቅስቃሴ እያደረጉ እንዳለም እየተመለከትን ነው። ነገር ግን ጀነራል ታደሰ ወረደ ከትላንትና በስቲያ የሁለተኛውን ጊዜ ስልጣናቸውን ተረክበው ከሄዱ በኋላ ለሁለተኛ ጊዜ መግለጫ ሰጥተው ነበር። ከትላንት በስቲያ የሰጡት መግለጫ እንግዲህ በመጀመሪያ ደረጃ ገና ስልጣናቸውን ተቀብለው እንደሄዱ ያው የሁለተኛውን ጊዜ ወይም አዲስ የተረከቡትን የስልጣን ዘመን አስመልክቶ የሰጡት መግለጫ ነው። እዛ መግለጫ ላይ እንግዲህ ትግራይ ውስጥ ለተፈጠሩት ቀውሶች አንዱ ምክንያት ብለው የጠቀሱት የበጀት ክልከላ ከፌዴራል መንግስቱ በኩል የበጀት ክልከላ መደረጉንና ያ አንዱም ለቀውሱ ምክንያት እንደሆነ የጠቀሱበት ምክንያት አለ። ነገር ግን ጀነራል ታደሰ ወረደ ይሄን ነገር የሚናገሩት አምነውበት ነው ወይስ እንደው
ለማለት ያክል እነ ደብረጽዮን ወይም እነ ዶክተር ደብረጽዮን የሚያነሱትን ጥያቄ እኔም እያነሳሁ ነው የሚለውን ነገር ለማህበረሰቡ ወይም ለትግራይ ህዝብ ለማስረዳት የፈለጉ ይመስላል እንጂ በጀቱ የተከለከለው በህወሓት የጦርነት ነጋሪት ጎሳሚነት እንደገና ራሳችን በጀት ሰጥተን መሳሪያ ገዝተው ነዳጅ ሞልተው እንደገና ተመልሰው እኛን ሊወጉ የሚችሉበትን እድል አንፈጥርም በሚል ነው ፌዴራል መንግስቱ የህወሓትን የጥፋት እንቅስቃሴ እስካላቆማችሁ ድረስ በጀት አንልክም ተብሎ የቆመው በዛ ምክንያት እንደሆነ ይታወቃል። ነገር ግን ያው ከዚሁ ጋር ተያይዞ የጀነራል ታደሰ የስልጣን ዘመን እንደተራዘመ በማግስቱ ወይም በዛው ሳምንት የትግራይ ክልል የፋይናንስ ቢሮ ኃላፊ የሆኑት ዶክተር ምህረት የሚባሉ ኃላፊ ለትግራይ ክልል እስካሁን ድረስ ወደ 8 ቢሊዮን ዶላር ወደ 8 ቢሊዮን ብር የሚሆን በጀት እንዳልተላከላቸው የገለጹበት ጥያቄ ያቀረቡበትን ደብዳቤ ለፌዴራል መንግስት ልከዋል። በጀነራል ታደሰ ወረደ ስልጣናቸውን ተቀብለው በሄዱ በማግስቱ ወይም በሁለተኛው በሶስተኛው ቀን ማለት ነው። እና የጠየቁት ጥያቄ ይሄ ያልተከፈለው ወደ ትግራይ ክልል ያልመጣው በጀት ወደ 8 ቢሊዮን 510 ሚሊዮን 812203 ብር እስካሁን እንዳልተላከላቸውና እንዲላክላቸው ወይም እንዲለቀቅላቸው ጥያቄ አቅርበዋል። ይሄ በጀት ባለመለቀቁ ምክንያት ወደ 141 ሺህ የሚሆኑ ሰራተኞች ደሞዝ ሳይከፈላቸው መቆየታቸውንም አስታውሰዋል። እንግዲህ ይሄ በጀት ከፌዴራል መንግስቱ ይለቀቅላቸዋል ወይስ ቀጣይ እርምጃው ምን ሊሆን ይችላል የሚለውን ጉዳይ ከፌዴራል መንግስቱ በኩል የሚሰጠውን ምላሽ ተከትሎ የምናውቀው ነው የሚሆነው። ጀነራል ታደሰ እንግዲህ ሁለተኛ መግለጫቸውን ከትላንትና በስቲያ ሰጥተው ነበረ። የነ ዶክተር ደብረጽዮንን የቀደመውን ከጦርነቱ በፊት የነበረውን አስተዳደር እንሾማለን ባሉበት ሁኔታ ላይ ነው ትኩረት አድርገው መግለጫውን የሰጡት። ነገር ግን እጅግ በጣም አወዛጋቢ የነበረ የሆነ ቦታ ላይ እነ ዶክተር ደብረጽዮን ከጦርነቱ በፊት የነበረውን ጊዜያዊ አስተዳደር እንመልሳለን ማለታቸው ህገወጥ ነው፣ ይሄ ለትግራይም ለኢትዮጵያም ለአስተዳደሩም የማይጠቅም ለትግራይ ህዝብም ሌላ ጦርነት ሊያመጣ የሚችል ውሳኔ ነው ሲሉ ይደመጣሉ። ከዚያ እንደገና ተመልሰው ደግሞ ምናልባት ንግግር ካስፈለገ ተነጋግረን በሰላማዊ መንገድ ስልጣኔን ለመልቀቅ እችላለሁ ብለውም ሲናገሩ ነበር። እንደገና እዛው ጋር አያይዘው ደግሞ አሁን እናንተ በወሰናችሁት የቀደመውን አስተዳደር እንመልሳለን ብላችሁ እኔ የምመራውን ጊዜያዊ አስተዳደር በጉልበት መቀየር እና መፈንቀል ወይም መገልበጥ እንደማይቻል ደግሞ አስረግጠውም ሲናገሩ ነበር። ምን እያሉ ነው? ይሄ ሰውዬ ጀነራሉ ምን ለማለት ነው የፈለጉት ብለን እኛ ብቻ ሳንሆን እንደወድ ሻምበልም ራሳቸው ብዙ ጊዜ በትግርኛ ቋንቋ የሚነገሩ ቃለመጠይቆችን እና መግለጫዎችን ያው በትርጉም የምናገኘው እኔ በበኩሌ የማየው የወድ ሻምበል ፔጅ ላይ ነው። ለዚህም ላመሰግነው እወዳለሁ እየተረጎመ ስለሚያቀርብልን ማለት ነው። እነሱ ራሳቸው ግራ እስከሚገባቸው ድረስ ምን ለማለት ፈልገው ነው የሚለው ነገር ግልጽ አልነበረም እና ምናልባት ግልጽ አለመሆኑ ለራሳቸውም ገብቷቸው ሊሆን ይችላል። በትላንትናው ዕለት ደግሞ ሌላ አዲስ መግለጫ በሁለተኛው ዙር ከትላንት በስቲያ የሰጡትን መግለጫ እንደገና ክላሪፋይ ለማድረግ የፈለጉ በሚመስል ሁኔታ ሌላ መግለጫ ሰጥተዋል። እዚህ መግለጫቸው ላይ እንግዲህ እነ ደብረጽዮን የወሰኑትን ውሳኔ እንደማይቀበሉና ለትግራይ ሕዝብም ለኢትዮጵያም የማይጠቅም ለሌላ ዙር ጦርነት የሚዳርግ መሆኑንና ምንም አይነት ተቀባይነት የሌለው ለንግግርም ሆነ በሰላማዊ መንገድ ከዚህ አይነት ውሳኔ ጋር በንግግር ሊፈታ የሚችል ወይም ደግሞ የነሱን ውሳኔ ተቀብለው ምንድነው አኮሞዴት ሊያደርጉት የሚችሉት ነገር እንደሌለ የተናገሩበት ውሳኔ ያሳለፉበትን ንግግር ነው ትላንትና በመግለጫቸው የተናገሩት። ነገር ግን የትግራይ ሉዓላዊ ግዛት የሚሉት ደግሞ አለ። የትግራይ ሉዓላዊ ግዛት የሚለውን ምናልባት እንግዲህ የወልቃይት ራያ ምናምን አካባቢ ያሉትን ቦታዎች እዛ ላይ ሲናገሩ ጀነራል ታደሰ ወረደ በፕሪቶሪያው ስምምነት ላይ አወዛጋቢ ቦታዎች ብለን የፈረምነው ይላል። እዛ ላይ የፈረምነው በዛን ሰዓት በነበረን ቁመና በነበረን አቅም በጉልበት ልናስመልሰው የማንችልበት ሁኔታ ስለነበር ምናልባት በሂደት እናስመልሰዋለን ወይም ደግሞ ሌላ መፍትሄ እንፈልጋለን ብለን ነው ለጊዜው ብለን የፈረምነው ይላል። ዓለም አቀፍ አፈራራሚዎች ባሉበት፣ ዓለም አቀፍ ታዛቢዎች ባሉበት፣ በአፍሪካ ህብረት ወኪሎች በተመራ
ኢንተርናሽናል የሆነ ስምምነት ተፈራርመው ፕሪቶሪያ ላይ ሲመጡ ለጊዜው እንፈርም ብለን ነበር የመጣ ነው ይላሉ ጀነራል ታደሰ ወረደ። እንዴት ነው ለጊዜው እንፈርም? ከዛ በኋላ ፈርማችሁ ከመጣችሁ በኋላ እንደገና ጦርነት ሰብቃችሁ እንደገና ጦርነት ጎስማችሁ በጦርነት እንደገና ወልቃይትና ራያን ለመያዝ ነበር የተፈለገው ማለት ነው። እና አሁን ባለው ሁኔታ ያኔ ከጦርነቱ በፊት የነበረን አቅም አሁን የለንም። እንደ ፓርቲም እንደ ጦር ኃይልም በቲዲኤፍ በኩልም ያለው በተዋጊዎቻቸው በኩል ያለው ማለት ነው፣ በፓርቲው በህወሓት በኩልም ያለው ኃይል ተበታትኗል። ለሁለት ለሶስት መበታተናችን የፈለግነውን ነገር እንዳናሳካ እንቅፋት ሆኖብናል ይላል። ኦኬ አቅም ቢኖራችሁ ግን ምን ታደርጉ ነበር ብለን ጠይቃለን። አቅም ቢኖራችሁ አሁን እናንተ የትግራይ ሉዓላዊ ግዛት የምትሉትን መሬት ሂዳችሁ በጉልበት ታስመልሱ ነበር። ሊሆን የሚችለው እሱ ነበር። እዛም እኮ እሳት አለ። እዛም ጦርነት የሚችሉ እዛም የሚዋጉ እዛም የሚተኩሱ አካላት አሉ። 27 ዓመት በህወሓት የእጅ አዙር ቅኝ ግዛት ንብረታቸውን፣ ቀያቸውን፣ ቤታቸውን ትተው የተሰደዱ፣ የተገደሉ፣ የተኮላሹ እጅግ በጣም ከፍተኛ የሆነ ሰቆቃ እና ግፍ የተቀበሉ በጅምላ መቃብር ውስጥ የተቀበሩ በህወሓት የግፍ አገዛዝ የወልቃይት ጠገዴ ነዋሪዎች አሉ። ስለዚህ እናንተ በጉልበት የወሰዳችሁትን መሬት ያ ህዝብ ደግሞ ጊዜ ጠብቆ እናንተ ቀን ሲከዳችሁ እውነት ሲፈርድላቸው ለነሱ በጉልበታቸው የተነጠቁትን የተዘረፉትን መሬት አስመልሰዋል። ስለዚህ አሁን የትግራይ ሉዓላዊ ግዛት እያላችሁ የትግራይንም ህዝብ ላልሆነ ግጭት ከማነሳሳት በሰላማዊ መንገድ በህዝበ ውሳኔ ይፈታል ተብሎ በፕሪቶሪያው ስምምነት በተፈረመበት መሰረት ኮንስቲቱሽናል ኦርደሩን ተከትሎ በህዝብ ውሳኔ ህዝቡ በሚወስነው ትግራይ ክልል ይሁን ትግሬ ነኝ ካለ አማራ ነኝ ካለ ደግሞ ወደ አማራ ክልል ይከለላል። አይ ራሳችንን ችለን አንድ ግዛት መሆን እንፈልጋለን የሚልም ከሆነ ደግሞ ህዝቡ በራሱ በህዝብ ውሳኔ መሰረት ይወሰናል የሚለው ጉዳይ አማራ ክልል ነው ለሚለውም ትግራይ ክልል ነው ለሚለውም ለሁሉም መውጫ የሆነ መንገድ ነው። እናንተ በምትሉት መንገድ ሌላ ጦርነት ለትውልዱ ታስቀምጣላችሁ እንጂ ምንም አይነት መፍትሄ ልታመጡ የምትችሉበት መንገድ አይደለም። እና ሪያሊቲውን እየተነጋገሩ መሄድ ያስፈልጋል። እንደው የትግራይ ህዝብን ለማስደሰት ወይም ደግሞ ተቀባይ ላለማጣት ተብሎ ደጋፊ ላለማጣት ተብሎ የሌለ ታሪክ እየተረኩ እንደገና ህዝቡን ወዳልሆነ አመለካከት ውስጥ መምራት የእስከዛሬው ጥፋት እንዳይበቃ ሌላ ስህተት መፍጠርም ትክክል ነው ብለን አናስብም። ይሄ እንዳለ ሆኖ እንግዲህ ጀነራል ታደሰ ወረደ አሁንም ከህወሓት ጋር በተያያዘ ከጊዜያዊ አስተዳደሩ ጋር በተያያዘና እነ ዶክተር ደብረጽዮን በጉልበት እናፈርሰዋለን ስለሚሉት የእሳቸው አስተዳደር ምን አይነት አቋም እንዳላቸው አሁንም ግልጽ ባለ በሚታይ መልኩ የተሰመረ መስመር የላቸውም እና በቀጣይ ምን ሊሆን ይችላል የሚለውን ጉዳይ እንግዲህ እነ ዶክተር ደብረጽዮን በጉልበት ሊያነሷቸው ይችላሉ፣ ሊገለብጧቸው ይችላሉ። ጀነራል ታደሰ ወረደ ይሄን ይፈቅዳሉ ወይስ ደግሞ በመጀመሪያ መግለጫቸው ላይ እንዳሉት በሰላማዊ መንገድ ስልጣኔን ለመልቀቅ ዝግጁ ነኝ ባሉበት መሰረት ስልጣናቸውን ሊለቁላቸው ይችላሉ? የፌዴራል መንግስት ይሄንን ሊቀበል ይችላል? እነዚህ ሁሉ በጥያቄ ምልክት ውስጥ የተቀመጡ ናቸው። ይሄ እንዳለ ሆኖ ሂውማን ራይትስ ዎች ከትላንት በስቲያ አንድ መግለጫ አውጥቷል። ይሄ ያወጣው መግለጫ ምንድን ነው የሚለው? በወልቃይት ጠገዴ፣ ጠለምትና ሁመራ አካባቢ የሚኖሩ የትግራይ ተወላጆች ላይ ጥቃት እየተፈጸመ ነው። ምን አይነት ጥቃት ነው እየተፈጸመ ያለው የሚለውን ጉዳይ በዝርዝር አቅርቧል። እዛ ላይ በማህበራዊ አገልግሎቶች፣ መንግስት አገልግሎቶች በተለያየ ሁኔታ ላይ አገልግሎት እንዳያገኙ ከማድረግ ጨምሮ የተለያዩ አካላዊና ስነልቦናዊ ጥቃቶች እየደረሱባቸው እንዳለ በትግራይ ተወላጆች ላይ ሂውማን ራይትስ ዎች መግለጫ አውጥቷል። እንግዲህ ወልቃይትና ጠለምት ራያ ማነው ወልቃይት ጠገዴና ጠለምትና ሁመራ የሚባለው አካባቢ የሚመራው በነ ኮሎኔል ደመቀ በነ አሸተ ደምለው የሚመራው አካባቢ ማለት ነው። ይሄ አስተዳደር እንግዲህ ከጦርነቱ በኋላ የተቋቋመ ነው። ነገር ግን እስከምናውቀው ድረስ የአሜሪካ አምባሳደር እና ኤርቪን ማሲንጋ አቶ ጌታቸው ረዳ ጋር ሂደው በነበራቸው ኢንተርቪው ላይ ራሱ በሰማነው መንገድ እና አቶ ኮሎኔል ደመቀ የተናገሩት የትግራይ ተወላጆች የሆኑ
አብረውን የኖሩ ወዳጆቻችን፣ እህቶቻችንና ወንድሞቻችን ናቸው። ተፈናቃዮቹ ይምጡ ወደ ሀገራቸው። ያደጉበት የኖሩበት ቀዬ ነው። በየቤታቸው ይግቡ። ቤታቸውን እንኳን ሌላ ሰው ይዞባቸው ከሆነ እናስለቅቅና እንጠብቃቸዋለን ብለው በሌላ ሰው እንኳን ተይዞባቸው የነበሩ ቤቶችን እያስለቀቁ ተፈናቃዮች እስከሚመጡ እየጠበቁ እንደነበር ነው የምናውቀው። አሁን ህወሓት ይችን የጦርነት ነጋሪት ጊዜያዊ አስተዳደሩን አፈርሳለሁ የሚለውን እንቅስቃሴ ተከትሎ ሂውማን ራይትስ ዎች ይችን መግለጫ ያወጣበት ምክንያት ምንድን ነው? እዛ ያለው አስተዳደር ምን እያለ እንደሆነ በይፋ ተነግሯል። እና አቶ ጌታቸው ረዳ ቦታው ላይ ድረስ ሄደው በተደጋጋሚ እና ኮሎኔል ደመቀ በሰጡት ኢንተርቪውም ተፈናቃይ እንዳይመለስ የሚል ማንኛውም ወልቃይት የሚሆን ሁመራና ጠለምት አካባቢ ያለ ነዋሪ ይህንን የሚቃወም የለም። ነገር ግን የትግራይ ክልል አስተዳደር የሚባል እና ይሄ ቲዲኤፍ የሚባለው አካል አይገባም ነው የነሱ ጥያቄ። ሰላማዊ የሆኑ አብረውን የኖሩ የትግራይ ተወላጆች ግን አሁንም አብረውን የሚኖሩ አሉ። በቀጣይም ተፈናቃዮች ይምጡና በየቤታቸው ገብተው ይኖሩ፣ እነሱ ጋር ምንም ጸብ የለንም። በጦርነቱ ጊዜ ራሱ ሸሽተው ሊሄዱ የነበሩ የትግራይ ተወላጆችን አትሄዱም ብለን አስቀርተን እኛ ጋር እየኖሩ ያሉ አሉ ብሏል። ይሄ በሆነበት ሁኔታ ምን አይነት ጥቃት ተፈጽሞባቸው ነው አሁን የህወሓትን የመፈንቅለ መንግስት ሙከራ ተከትሎ ከጦርነቱ በፊት የነበረውን ጊዜያዊ አስተዳደር የዶክተር ደብረጽዮን አስተዳደር ለመመለስ ውሳኔ ባስተላለፈበት ቀን ማግስት ይሄ መግለጫ የወጣበት ምክንያት ምንድን ነው? ህወሓት 27 ዓመት በኢትዮጵያ ዙፋን ላይ በቆየበት ጊዜ አንዱ የሰራው ስራ እንደዚህ አይነት ኢንተርናሽናል ተቋማት ላይ የራሱን ሰዎች ሰግስጎ በማስገባት ለእንደዚህ አይነት ጊዜ ይጠቀምባቸዋል። ድምፅ ይሆኑታል። የሌለ ሪፖርት እንዲያወጡለት ያደርጋል። የተሳሳተ መግለጫዎች እንዲያወጡ ያደርጋል። አስፈላጊ ከሆነ ደግሞ የእሱን ጥፋት እንዲሸፍኑና የመንግስትን ጥፋት ነው ያሉትን ነገር እያጎሉ እንዲያሳዩ ይጠቀምባቸዋል። እና እንደዚህ አይነት በጣም ቁልፍ የሆኑ ቦታዎች ላይ የህወሓት ሰዎች አሉ። ሁማን ራይትስ ዎችም ሌላም የሰብአዊ መብት ተሟጋቾች የሚባሉ የኢትዮጵያ ሰብአዊ መብት ተቋምን ጨምሮ እንደዚህ አይነት የህወሓት ርዝራዦች በየቦታው ተሰግስገው እንዳሉ ይታወቃል። ስለዚህ አሁን ህወሓት ጊዜያዊ አስተዳደሩን ፈንቅሎ ስልጣኑን በእጄ ይዛለሁ ብሎ ስላሰበ ያው እነሱ በቅዠት የሚኖሩ ሰዎች ስለሆኑ ይሆናል አይሆንም የሚለውን ግምት እንኳን ማስገባት የሚችሉ ሰዎች ስላልሆኑ ማለት ነው። ያችን ካደረጉ በኋላ ዋናው ኢላማቸው የሚሆነው የወልቃይትና ጠለምት ሁመራ የሚባለውን አካባቢ ወደ ትግራይ ክልል መመለስ ነው። ለዚህ ምክንያት የሚሆናቸው ደግሞ ማን ያመጣላቸዋል? ምክንያት ሊሆናቸው የሚችለውን ነገር የትግራይ ተወላጆች የሆኑ ወገኖቻችን ባሉበት አካባቢ በወልቃይትና ጠገዴ አካባቢ ግፍ እየደረሰባቸው ነው፣ ሰቆቃ እየደረሰባቸው ነው። ስለዚህ የትግራይ ክልል አስተዳደር መግባት አለበት፣ ወደ ትግራይ መግባት መመለስ አለበት የሚል ተራ ፕሮፓጋንዳ ለመስራት ከሂውማን ራይትስ ዎች ጋር ተስማምተው ያወጡት መግለጫ ይመስለኛል። ምን አይነት ተጨባጭ የሆነ ሁኔታ አለው የሚለው እንግዲህ እነ ኮሎኔል ደመቀ ይሄ መግለጫ ይደርሳቸዋል ብዬ አስባለሁ። ከነሱ በኩል የሚወጣ አዲስ መረጃ የሚኖር ከሆነ በቀጣይ የምንመለከተው ነው የሚሆነው። ነገር ግን እዛው አስተዳደር ውስጥ ካሉ ሰዎች ጋር ደውለን ለማጣራትም ሞክረን ነበረ። የነገሩን ነገር ምንም አይነት የመብት ጥሰትም የአገልግሎት ክልከላም የሰብአዊ መብትም ይሁን የአካላዊ ጥቃትም ይሁን የስነ ልቦና ጥቃት ደረሰብኝ የሚል የትግራይ ክልል ተወላጅ በቦታው ላይ እንደሌለ፣ እንደዚህ አይነት ጥቃት የሚፈጽም አካልም እንደሌለ በነ ኮሎኔል ደመቀ አስተዳደር ውስጥ የሚሰሩ የምናውቃቸው ምንጮቻችን ነግረውናል። እነ ኮሎኔል ደመቀ በቀጥታ ምን አይነት መልስ ይሰጣሉ ለዚህ ለሂውማን ራይትስ ዎች የሚለውን ጉዳይ በቀጣይ የምንመለከተው ነው የሚሆነው። ነገር ግን ለህወሓት ለቀጣዩ እርምጃ ሂውማን ራይትስ ዎች መደላድል ወይም ደግሞ ጥርጊያ መንገድ እየሰራ ያለ ይመስላል። ይህን ተከትሎ እንግዲህ ህወሓት የሚባለው በነ ዶክተር ደብረጽዮን የሚመራው ቡድንስ ምን እየሰራ ነው ያለው? አሁን እንግዲህ መጀመሪያ ላይ እንዳልኩት ከጦርነቱ በፊት የነበረውን አስተዳደር ለመመለስ ውሳኔ ወስነዋል። ውሳኔ ወስነውም ከጨረሱ በኋላ ኦሬዲ በቃ ከጦርነቱ በፊት የነበረው አስተዳደር መጥቷል፣ ስራ ጀምሯል ብለው በይፋ ህዝብ ሰብስበው ዳቦ ሲቆርሱም ምንድነው የጉባኤ ስብሰባም ሲያካሂዱ ነበረ። ከውሳኔው በኋላ ማለት ነው። ያን ደብዳቤ ካሰራጩ በኋላ ጊዜያዊ አስተዳደሩን አንቀበልም፣ የራሳችንን ከጦርነቱ በፊት የነበረውን አስተዳደር መልሰናል ብለው ካወጁ በኋላ እንደዚህ ተሰብስበው ሶሎዳ ተራራን የሚያክል ዳቦ እየቆረሱ ነበር የነበረው እነ ዶክተር ደብረጽዮን።
ከዚያ በቀጥታ ጀነራል ታደሰ ወረደን ለመፈንቀል ሙከራ አደረጉ ወይስ ምን እያደረጉ ነው ያለው የሚለውን ጉዳይ ስንመለከት እንግዲህ በቀጥታ እስካሁን ያደረጉት ይፋዊ የሆነ የግልበጣ ወይም ደግሞ ዶክተር ጀነራል ታደሰን ከቦታቸው ላይ የማንሳት እና ጊዜያዊ አስተዳደሩን የመረከብ ቢሮቸውን የመረከብ ስራ ባይሰሩም ወደዛ አይነት ደፍረው ለመሄድ አቅሙን ባያገኙም ወይም ደግሞ ጊዜ እያሰሉ ቢሆንም እስካሁን ባለው ሁኔታ አርሚ 20 የምትባል አንድ የተዋጊ ቡድን አለቻቸው። እሷ እንግዲህ አርሚ 20 የምትባለው ጀነራል ታደሰ ወረደን ከቦታቸው ላይ ለማንሳት የአርሚ 20 ታጣቂዎች ወይም ደግሞ ተዋጊዎች የሆኑት የትግራይ ጦር አባላት ጀነራል ታደሰ ወረደን ከቦታቸው ላይ ለማንሳት የተለየ ሚሽን ተሰጥቷቸው እየተንቀሳቀሱ እንዳለ መረጃዎች ያስረዳሉ። ከዛ ሲቀጥል ህወሓት በአጠቃላይ በትግራይ ክልል ያሉ ትምህርት ቤቶችን መግለጫ ደብዳቤ በመስጠት ደብዳቤ በመበተን ማንኛውም ትምህርት ቤት ለትግራይ ክልል ለህወሓት መዋጮ እንዲያዋጣ የሚል አስገዳጅ የሆነ ደብዳቤ እየበተኑ ከየትምህርት ቤቱ ለጦርነት የሚውል ለህወሓት ለቀጣይ የሽብር እንቅስቃሴው የሚውል ገንዘብ ከየትምህርት ቤቱ ከየመምህራኑ ደሞዝ ላይ እየቆረጡ መዋጮ እየሰበሰቡ ያለበት ሁኔታ ነው ያለው። ከዛ ሲቀጥል በሶስተኛ ደረጃ የቀድሞ ታጣቂዎችን ጨምሮ የቀድሞ ተዋጊዎችን ጨምሮ አዳዲስ ምልምል ወታደሮች ወይም አዳዲስ ወጣቶችን ወደ ጦር ካምፕ እያፈሱ የማስገባት እንቅስቃሴውን አጠናክረው ቀጥለዋል። እነ ወዲ ሻምበልም ሲዘግቡት ተመልክተናል። በተለያዩ ምንጮችን በኩል እንዳረጋገጥ ነው በተለያዩ የትግራይ ክልል ከተሞች ከወረዳ ከቀበሌ ጀምሮ ያሉ ወጣቶች እየታፈሱ ወደ ጦርነት እንዲገቡና ወደ ካምፕ ገብተው የጦርነት ስልጠና የውጊያ ስልጠና እንዲጀምሩ የሚያደርግ የአስገዳጅ የሆነ እንቅስቃሴ ጀምረዋል እነ ዶክተር ደብረጽዮን ማለት ነው። ከዚህ በኋላ የሚሆነው ነገር ምንድን ነው? እስካሁን ድረስ ከፌዴራል መንግስት በኩል ምንም የተሰጠ መግለጫ የለም። በቀደም ባለፈው በሰራነው ቪዲዮ ላይም ጠቀስ ለማድረግ እንደሞከር ነው ፌዴራል መንግስት ሊገባ የሚችለው ወደ ትግራይ ክልል ዶክተር አብርሃም በላይም ከዚህ በፊት ሲናገሩ እንደሰማ ነው የእሳቸውን ቃልም አስገብተን ነበር፣ የእሳቸውን ንግግርም አስገብተን ነበር የሰራ ነው። ምንድን ያሉት? እኛ አሸባሪ ወይም ሽፍታ አይደለንም፣ የመንግስት አካል ነን ወይም መንግስት ነን። መንግስት እስከሆነ ድረስ ህገ መንግስታዊና ህጋዊ አሰራሩን ተከትለን የምንሄደው ወደ ትግራይ ክልል ልንገባ የምንችለው አንደኛ በጀነራል ታደሰ ወረደ የሚመራው ጊዜያዊ አስተዳደር በትግራይ ክልል ያለው ሁኔታ ከአቅሜ በላይ ነው፣ ስለዚህ የፌዴራል መንግስት ይግባና እርምጃ ይውሰድ ብሎ ጥሪ ማቅረብ አለበት። አንድ ሁለተኛ ደግሞ ይሄ ጊዜያዊ አስተዳደሩን አፈርሳለሁ የሚለው ፕሪቶሪያን አፈርሳለሁ የሚለው የነ ዶክተር ደብረጽዮን ቡድን በይፋ ጊዜያዊ አስተዳደሩን አፍርሶ የመንግስት ግልበጣ አድርጎ እርምጃ ሲወስድ ነው እኛ እንደ ፌዴራል መንግስት ገብተን እርምጃ መውሰድ የምንጀምረው ብለው ተናግረው ነበር። አሁን ባለፈው ብየዋለው የፌዴራል መንግስቱ ቢያንስ ሁለተኛው ጉዳይ ተሳክቶለታል ኢንሴንስ እነ ዶክተር ደብረጽዮን በቀጥታ ጀነራል ታደሰ ወረደን ከቦታቸው ላይ ለማንሳት በማዕከላዊ ኮሚቴ አስወስነው ጊዜያዊ አስተዳደሩ እንደማይቀበልና ከጦርነቱ በፊት የነበረው የአሸባሪው አስተዳደር ወደ አስተዳደሩ እንዲመለስ ወደ ትግራይ ክልል አስተዳደርነት እንዲመለስ ውሳኔ አስተላልፈዋል። ያም ብቻ አይደለም። እነ ዶክተር ደብረጽዮን አሁን እያደረጉ ያሉት ምንድነው? ከነገ ጀምሮ በሚል በትላንትናው ዕለት ያወጡት መግለጫ ለቴሌቪዥን ጣቢያዎችና ለሬዲዮ ተቋማት ያስተላለፉት መመሪያ ወይም ደግሞ አቅጣጫ ምን ይላል? ከነገ ጀምሮ በማንኛውም አይነት በዜናም ይሁን በተለያዩ መግለጫዎችም ይሁን ምንም ይሁን የቀድሞ ከጦርነቱ በፊት የነበረው አስተዳደር የተመለሰ በመሆኑ ከዚህ በኋላ ምንም አይነት ነገር ስትዘግቡ ጊዜያዊ አስተዳደር እያላችሁ እንዳትዘግቡ፣ ምክንያቱም ከጦርነቱ በፊት የነበረው ህጋዊ አስተዳደር ስለተመለሰ የሚል መመሪያ ተቀምጧል። በሁለተኛ ደረጃ ከጀነራል ታደሰ ወረደ በኩል የሚመጣ ምንም አይነት መግለጫ እንዳይተላለፍ፣ ጀነራል ታደሰ ወረደ የሚሰሯቸውን ስራዎች የሚሰጧቸውን መግለጫዎች ምናምን የትኛውም የቴሌቪዥን ተቋም ሽፋን እንዳይሰጥ፣ መግለጫውን እንዳያስተላልፍ ውሳኔ ወይም አቅጣጫ አስቀምጧል ህወሓት ማለት ነው። ይሄ በሆነበት ሁኔታ ጀነራል ታደሰ ወረደ ስራቸውን እንዴት ሊሰሩ ይችላሉ? በምን አይነት ሁኔታ
የትግራይ ክልልን ሰላም ማረጋገጥ እንዴት ይቻላል? ይሄ አሸባሪ ቡድን በህይወት እያለ የሚለው ጥያቄ ሲነሳ እንግዲህ በምንም ይሁን በምንም የፌዴራል መንግስት በአንድም በሌላም መንገድ ወደ ክልሉ ገብቶ እርምጃ ሊወስድ የሚችልበት እድል ሰፊ መሆኑንና ከዚሁም ጋር ተያይዞ እንግዲህ የህወሓትም የሽብርተኝነት አመሉ እንዳለ ስለሆነ ወደ ጦርነት ወይም ወደ ግጭት የመግባት እድሉ ሰፊ መሆኑን የሚያሳዩ የሚጠቁሙ መረጃዎች ናቸው ያሉት። ያ ሊሆን የሚችልበት ምክንያት እንግዲህ ጀነራል ታደሰ ወረደ እኔን በስልጣን ወይም የኔን ጊዜያዊ አስተዳደር በጉልበት መገልበጥ ወይም ማንሳት አይቻልም ብለዋል። በጉልበት እንገለብጣለን ብለው ከመጡ ከጀነራል ታደሰ ወረደም ጋር ከፌዴራል መንግስቱም ጋር ግጭት ውስጥ ይገባሉ ማለት ነው ባይ ዲፎልት። ኦኬ፣ ያ ሳይሆን ደግሞ በመጀመሪያው መግለጫቸው በሰላማዊ መንገድ ስልጣኔን ለመልቀቅ ዝግጁ ነኝ ባሉት መሰረት ጀነራል ታደሰ በሰላማዊ መንገድ ስልጣናቸውን ለነ ዶክተር ደብረጽዮን አስረክበው በቃኝ ከዚህ በኋላ ብለው ቢለቁ የፌዴራል መንግስቱ አንደኛ አሸባሪ የተባለ በህጋዊነት የማይታወቅ የፕሪቶሪያን ስምምነት እያፈረሰ የመጣ የትግራይን ሰላም እያመሰ ኢትዮጵያንም ከውጭ ጠላት ጋር ከነ ኤርትራ ጋር ከሻዕቢያ ጋር አብሮ እየሰራ ኢትዮጵያን ለማፍረስ የሚታትር ቡድን በሰላማዊ መንገድ ከጀነራል ታደሰ ወረደ ስልጣኑ ስለተቀበለ ብሎ ከነሱ ጋር ሊሰራ የሚችልበት እድል የለም። ጀነራል ታደሰ እንኳን በሰላም ስልጣናቸውን ቢለቁ በቃኝ ሰለቸኝ ብሎ እንደ አቶ ጌታቸው ረዳ ቢለቁ እንኳን የፌዴራል መንግስቱ ከነ ደብረጽዮን ጋር ሊሰራ የሚችልበት እድል የለም። ስለዚህ ወደ ቀጥታ ግጭት የሚገቡበት እድል አለ ማለት ነው። ሶስተኛው ኦፕሽን ጀነራል ታደሰ ወረደ ስልጣኔን አልለቅም ብለው ቢቀመጡ በጉልበት እናወርዳለን ብለው ሲመጡ እሳቸውም ያጸፋ ምላሽ መስጠት ከጀመሩ ጀነራል ታደሰ ወረደ በእሳቸው በኩልም ያው በጊዜያዊ አስተዳደሩም በፓርቲውም በወታደሮቹም በኩል የጀነራል ታደሰ ወረደም ደጋፊዎች አሉ በሚል ሁኔታ የተወሰኑ ደጋፊዎች ሊኖሯቸው እንደሚችሉ ስለሚገመት በሁለቱ ኃይሎች መካከል ግጭት ከተፈጠረ ባይ ዲፎልት የፌዴራል መንግስቱ ይገባል ማለት ነው። በሶስቱም አማራጮች የፌዴራል መንግስት ወደ ትግራይ ክልል ከመግባት ወደኋላ የሚልበት ወይም ደግሞ እንዳይገባ የሚሆንበት እድል ይኖራል ተብሎ አይታሰብም። ነገር ግን ኮስት ሚኒማይዝ ባደረገ መልኩ የትግራይ ክልል በማይጎዳበት ሁኔታ እነዚህን አሸባሪዎች ለይቶ ማጥቃት በሚቻልበት ሁኔታ እርምጃ እንዴት መውሰድ ይቻላል የሚለውን ጉዳይ የፌዴራል መንግስት በደንብ በጥልቀት እየመረመረው ያለ እንደሆነ ነው የምንገምተው። በአጠቃላይ በትግራይ ክልል በኩል በጊዜያዊ አስተዳደሩና በዶክተር ደብረጽዮን በሚመራው የህወሓት ቡድን መካከል ያለው ፍጥጫ ተካሮ መቀጠሉን ነው እየተመለከትን ያለ ነው። በቀጣይ ምን ሊሆን ይችላል? ነገ ከነገ ወዲያ ዛሬም ሙሉ ቀን አዲስ ነገር ሊፈጠር ይችላል። የፌዴራል መንግስቱ በዚህ ሁኔታ ዝም ብሎ ሊመለከት የሚችልበት እድል ስለሌለ በሆነ ጊዜ በሆነ ሰዓት የሆነ አዲስ እርምጃ ሊፈጠር እንደሚችል አዲስ ውሳኔ ሊወሰን እንደሚችል እንጠብቃለን። እንደዚህ አይነት መረጃዎችን በቀጥታ በተፈጠሩበት በተከሰቱበት ጊዜ ወደ እናንተ ይዘን የምንቀርብ ነው የሚሆነው። ለዛሬ ግን የነበረኝ ህወሓትንና የትግራይ ክልልን የተመለከተው መረጃችን ይህንን ይመስላል። መሆን መልቲሚዲያን ላይክ፣ ሰብስክራይብ እና ሼር ማድረጋችሁን አትርሱ። በሱፐር ቻት እና በሱፐር ስቲከር እንዲሁም ደግሞ የቻናላችን አባል ወይም ሜምበር ቤተሰብ በመሆን ድጋፍ ልታደርጉልን እንደምትችሉ ለማስታወስ እወዳለሁ። ከፕሮግራማችን ጋር አብራችሁ ስለነበራችሁ እጅግ በጣም አድርጌ አመሰግናለሁ። በሌላ ፕሮግራም በአዲስ መረጃ እስከምንገናኝ ድረስ ሰላም በያላችሁበት ለእናንተ ይሁን። መሆን መልቲሚዲያ ዘረኝነትንና ጥላቻን የሚጸየፍ በሐሳብ የበላይነት የሚያምን እውነትንና ኢትዮጵያዊነትን ለማጽናት የሚተጋ ሚዲያ ነው። መሆን መልቲሚዲያን በሱፐር ቻት እና በሱፐር ስቲከር እንዲሁም በገንዘብ መደገፍ የምትችሉ መሆኑን በአክብሮት እንገልጻለን። ይህን ሚዲያ መደገፍ እውነትንና ኢትዮጵያዊነትን ማጽናት መሆኑን አውቃችሁ ሼር፣ ላይክ፣ ሰብስክራይብ በማድረግ ለሌሎች ተደራሽ ማድረጋችሁን አትርሱ። መሆን መልቲሚዲያ የአዲሱ ትውልድ ሚዲያ